እኛ እዚህ ሶሻል ሚዲያ ላይ ላሉት ህዝብም ወይም ደግሞ ላለው ማህበረሰብ መተን የማብራራት ግዴታ የለብንም። አንድ ነገር ማወቅ ያለብን ሁላችን ቦታችን ብናቅ ኖሮ በጣም ጥሩ ነው ብዬ ተስፋ አድርጋለሁ። ምክንያቱም እኛ ወጥተን ለእናንተ ለማብራራት የሚመለከት እንዴት ነው ማርያም አይመልከቱ እኮ ምን ታስብ የሚመለከተው ሰው የለም። ወጥተን ለማንም ለማብራራት ደግሞ አይጠበቅብንም። ታስ አወር ፋሚሊ ፕሮብለም። የፋሚሊ ችግር ፋሚሊ ውስጥ ላይ ነው የሚፈታው እንጂ ሶሻል ሚዲያ ላይ ወጥተን አይደለም። ኦኬ ሶ አያገባችሁም። ለማንም መንተን ማብራራት አይጠበቅብንም። ያልተዋጣልህ ካለ መታነቅ ትችላለህ። ታስ ዩር ቾይስ። ይሄ ለማብራሪያ ለምን አይሰጥም ለምትሉ ማብራሪያ አሁንም አትጠብቁ፣ ከአሁን በኋላም አትጠብቁ። የሚቀጥለው ማብራሪያ አይሰጣችሁም፣ አይመለከታችሁም። እናንተ ዩቱብ ሊሸቅሉበት፣ ቲክታክ ሊሸቅሉበት፣ ቪው ልታገኙለት የቤተሰብን ህይወት ላይፍ ላይ መጣ መዘርገፍ አይጠበቅብንም። ሰው አይመለከታችሁም። በሚመለከታችሁ መሀል እናንተ የሚመለከታችሁ ምንድን ነው? እኛ ቪዲዮ ስንለቅ ላይክ፣ ኮሜንት፣ ሼር፣ ካልወደድከው ደግሞ ስክሮል ማድረግ። ይሄ ነው እናንተ ምድባር ቦታችሁ እንጂ አሌክስ በዚህ ወጣ ገባ አጸደቀ ወጣ በላ ጠጣ ተኛ አይመለከታችሁም። ታስብ ለሁለት ሰዎች ደግሞ ኮሜንት ላይ ታስበኝ እስክቶ ለሁለት ሰዎች ደግሞ አይ ቲንክ ጊፍት ሰጥቻለሁ መሰለኝ ሶሻል ሚዲያ ላይ እና የተሻለ መስሎ ስለታየኝ ነው። የተሻለ ስላችሁ በዚህ የነበረ በሶሻል ሚዲያ ብዙ የተሻሉ ሰዎች አሉ። መጨረሻ ላይ አመሰግናለሁ። ግን ብዙ የተሻለ ነገር አለ። በዛን ወቅት ግን የተሻለ ሰው ሆኖ ስላገኘኋቸው ነው የሰጠኋቸው ማለት ነው። እና አይ ቲንክ ማብራራት አይጠበቅብኝም መሰለኝ እንደናንተ ማለት ነው። አሁን እናንተ ጊፍት ስትሰጡ ለማንም ሰው አልከራከራችሁም። ለምን ጊፍት ሰጣችሁት? ለምን ኢቭን ከኔ ጋርም እየተሰዳደበ ሆነም እየተረጋገጠ መታችሁ ጊፍት ስትሰጡ ስለማይመለከተኝ አይመለከተኝም። መፈለጋችሁን ሰው መስጠት ትችላላችሁ። ገባችሁ አይደል? ይሄም ደግሞ በዛን ጊዜ ከእውነት ጎን የቆሙ ሰዎች ስለነበሩ ነው የሰጠኋቸው። ወሬ እንዳታወጣለት ነው ምናምን ስም እንዳናወጣለት ነው ምናምን ላላችሁ ደግሞ አሁን እያወጣችሁት ያላችሁትን ስም ከዛ በላይ የሚበልጥላ ምን እንዳይመጣብኝ ከዚህ በላይ እያወጣችሁ አይደላችሁ፣ አላረፋችሁ እያወጣችሁ የተሳደበች ነው። ብዙ ነገር እያደረጋችሁ ነው። ፎቶ እየገለበጣችሁ ነው። የፋሚሊዎች የኔ ሰው ከዚህ በኋላ ምንም ስለማይመጣ ነገር እናንተ ስም እንድታወጡልኝ እንዳታወጡልኝ ብዬ ዝም የምለው የምሰጠውም ነገር የለኝም። የዛን ጊዜ ጥሩ ነገር መስሎት ልትሰማኝ ሰጥቻለሁ። ከዚህ በኋላም እንደዚህ አይነት ሰው ሳገኝ ደግሞ እያበረታታው እሄዳለሁ። ካሳቀች ንግግር ሶሻል ሚዲያ ላይ ከነበረው የሳምንት በሙሉ ካሳቀኝ ነገር ቢኖር ሩጦ አልጠገበም፣ ህፃን ነው፣ ገና ነው፣ ለትዳር አልደረሰም፣ ገና ትንሽ ልጅ ነው፣ አይሆናትም፣ አያደርግም፣ አይቀጥሉም፣ አይዘምዱም፣ በዚህ እድሜው አባት ሊሆን ነው፣ እንዴት ነው ምናምን ሩጦ አልጠገበም ብትል ነች። በቃ በጣም ያሳቀች ነገር ሩጦ አልጠገበም። ሩጡልኝ አባባለ ነው። ሩጥልኝ አንተ ይህን እችን ያወራህን ሰው የራስህ ስለምታውቀው አንተ ሩጥልኝ አባቴ፣ እኔ ቁጭ እላለሁ እግሬን እሰጥሃለሁ እና ሩጥልኝ። አያስብም ጭንቅላት ያለው ላላችሁ ደግሞ ቁጭ በቤት ላይ እና ጭንቅላት የምትወዱት እናንተ አስቡት። ይህን የቀራችሁ ሌላውን የቀራሽ ይቅርል። ቆሌ አይወደው ምናምን የሚል ሰውዬ ደግሞ አለ። እንደ ሴት አንድ ሰውዬ አለ ቆሌ አይወደው ምናምን ይላል። ጥቁር በጋርደክ አባቴ አረንጓዴ ቀሚስ ለብሰ ቆሌህን አውጣ። ችግሩ ከኔ ሳይሆን ከቆሌህ ጋር ነው። አስገድጄ ወደ ደም እስካላልኩ ድረስ ማለት ነው። ሰው ደስ የሚለው ነገር ችግሩ ከኔ ሳይሆን ከቆሌህ ነው ማለት ነው። ሰው ከቆሌህ ጋር ታገል አባቴ፣ ከኔ ጋር አይደለም። ተኩስበት ነው የሚለኝ ምን ስላደረግኩ ወይስ ደም የለመዳችሁ ናቸው?
ደም ካለመድ በስተቀር ተኩስበት ምትለኝ ደግሞ በቃ አንድ ካይሮ ሀገር ላይ ተወሽቀ ከቤት ማትወጣም 24/7 ላይፍ ትገባለህ። ተሰጥ ተኩስበት እናንተ አንተ ይሄን ያልከው ሰውዬ በህግ አንተ ተጠለጠልክ። እኔ ምን ስላደረኩ ነው በህግ ምን ተለጠልኩ? ምንም አላደረኩም። ከባድ እና የመጨረሻና የማጠናቀቂያ ድምፅ ማለት ነው። አንድ ሾወደን እና አንድ ደግሞ አሜሪካ ያላችሁ ሴቶች አላችሁ ስላልኩ ሴቶች አንዷ በተለይ ግብዳ ነው። አንድ ጣቷ የኔ አንድ ሰለፍ እግር ነው የሚያክለው። አንዱ ደግሞ ደብዳለች ደግሞ ሶሻል እንደ ባለ ይሄ ሾደ የሚባል ነገር አለች። ደስ የሚል ሳይሆን የሚያሳዝን ነገር ደግሞ ጠበቃ ሆነው ይመጣሉ፣ ግን እናት መሆን ያቃታቸው ናቸው። ልጆቻቸውን የበሉ እንደ ድመት ማሳደግ አቅቷቸው አንዷ ኢትዮጵያ ስለየላከች አንዷ ደግሞ ከወንድ ወደ ወንድ ስትዞር ልጆቿን ወደ መንግስት የሰጠች። አሁን እናንተ ናችሁ ተጠባቂ ሆናችሁ የመጣችሁት። አሁን እናንተ ፒቲሽን አይደለም ጠበቃም ባይደወይ ይሄ በባለው ይሄ በዌብሳይቱ ኦንላይን ማምናችሁ መክሰስ ምንም አያደርስም። በአካል ነውና ጠበቃ ይዛችሁ በደንብ ስዊዘርላንድ ሀገር ነው የምኖሩ፣ ወረቀት አለኝ፣ ፓስፖርት አለኝ፣ የፈለግኩበት ሀገር መግባት ትችላለሁ ያለ ኢትዮጵያ በስተቀር ግልጽ ነው ነገራችሁ። ክሰሱ። ህጉ ለሁላችንም እኩል እንደሆነ የዛን ጊዜ ያሳያችኋል ማለት ነው። ገባችሁ አይደል? በስተመጨረሻ ደግሞ በተለይ በዚህ በአሁኑ የነበረው ሲቹዌሽን ላይ የሆነ ትንሽ ነገር የታዘብኩት ነገር ቢኖር ለሀቅ 10 ጊዜ ብጣላም ከሰው ጋር ጠላቴ ቢሆን ሰውዬው ወይ ሴትየዋ ምናምን ለሀቅ መቆም፣ በቃ ለሀቅ መቆም። ብዙ ነው የተማርኩት። እግዚአብሔር ላይ አይኖ ፐርፌክት ሰው አይደለሁም፣ አጥፋለሁ፣ ሰዎች እንሳሳታለን፣ ፍጡር ነኝ እንጂ ፈጣሪ አይደለሁም። እየተማርኩኝ ነው የምሄደው፣ ከስህተት እየተማርኩኝ እያደኩኝ ነው የምሄደው። ግን እችን ነገር ትንሽ ነገር ተምሬያለሁ። ስም አላነሳም። ሶሻል ሚዲያ ነበራችሁ በሙላችሁ ለሁላችሁ ሶሻል ሚዲያ ላይ ላላችሁን እንደ ማንም ሰው ሳይሆን እንደ ወንድሟችሁ ሆናችሁ ስትከራከሩ ለእውነት ስትቆሙ የነበራችሁ ሰዎችን ከልብ ላመሰግን እወዳለሁ። እግዚአብሔር አብዛኞቻችሁ ማልጠብቃችሁ ሰዎች ነበራችሁ። አብዛኞቻችሁ ከኔ ጋር የተጣላችሁ ሰዎች ናቸው። አብዛኞቻችሁ ወዳጆች ናቸው እና ከኔ ጋር ቆያችሁ። እናንተ ምንም አይነት ቃላት የለም። እግዚአብሔርም ከልቤ ነው የማመሰግነው። እግዚአብሔር በችግራችሁ ጊዜ ሳይሆን በደስታችሁ ጊዜም ካጠገባችሁ ይሁኑ። በችግራችሁም እንደዛው ከልብ ነው የማመሰግነው። ውለታችሁን አልረሳውም። ከዛ በላይ ስሟን መጥራት አልፈልግም። እንደ እናቴ አለች እዚህ ሶሻል ሚዲያ ላይ የሆነ ነገር ሲፈጠር እንደ ልጇ ደውላ ምን ተማክረኝ እናት አለች። በጣም ነው የማመሰግነው ከልብ። በቃ እኔ ላንቺ ምንም አይነት ቃል የለኝም። እግዚአብሔር በሶሻል ሚዲያ እንደዚህ አይነት ሰው ማግኘት በጣም ከባድ። እግዚአብሔር በጣም በተለይ በአሁኑ ሰዓት ጊዜ እንደዚህ አይነት ሰው አይገኝም። ግን በቃ በጣም ነው የማመሰግነው። ሲቀጥል ደግሞ የኔ እህቶች ስታር ፋሚሊ ላይ ወንዶች ምናምን ያሉ አይመስለኝም። ስታር ፋሚሊ ላይ ሁላችሁም ሴቶች ናቸውና ስታር ፋሚሊ ደግሞ ሁላችሁ በቃ እናንተ ትለያላችሁ። ውለታ ከፋይ ያድርገኝ። እናንተ በጣም ነው የማመሰግነው ከልብ። የማልጠብቀው ነገር ነበር ላይክ የማልጠብቀው ነው። ከእናንተ እጠብቃለሁ ምክንያቱም ስለማውቃችሁ ማለት 2 ዓመት 3 ዓመት ሶሻል ሚዲያ ላይ ያለ እየጨፈጨፍን ባይ ዘ ዌይ አወቁ። የኔ ስም እንደዚህ ነው። በአመት እንደ ምንድን ባለ የሆነ በዓል ስሜ ካልተጠራች የሶሻል ሚዲያ ላይ እንደ ብርድ እንደ ኬረር ነው የሚይዛቸው።
እንዲህ ነው የሚያደርጋቸው። የግድ በአሜ ወይ እንደ መንግስት ወይ እንደ ቅዱስ መነሳት አለበት እና በየአመቱ ሲነሳም ከአጠገቤ ናቸው። በጣም የማመሰግናችሁ ለሁላችሁም። ስደት ላይ ላላችሁ አገራችሁ በሰላም ያስገባችሁ፣ ወልዳችሁ ከብዳችሁ ትዳር ይዛችሁ የራሳችሁ ላይፍ የምትይዙበት ጊዜ ያምጣላችሁ። በጣም ነው የምወዳችሁ እና ያከብራችሁ። ማርያም በቃ ሰር ፋሚሊ እኔ ለእናንተ ቃላት የለኝም። ለሁላችሁም አመሰግናለሁ። ሌላ የቀረ ያለ አይመስለኝም። ባይ ዘ ወይ ብዙ ሰዎች አሉ፣ ግን አናገናሚሽ ላይ ስም ላነሳ ስለማልፈልግ ነው እና እንጂ አንስቼ ባመሰግናቸው ብዙ ሰዎች ደስ ይለኝ ነበር፣ ግን ስም ማንሳት አልፈልግም። አውቃለሁ ያልበራላችሁ ጥያቄ ሊኖር ይችላል። ጭንቅላታችሁን ግን አሳምኑት። የራሳችሁን ጉዳይ ስለሆነ ብላችሁም እረፍት አድርጋችሁ ጭንቅላታችሁን ተኙ። ያልተወጣላችሁ ጥያቄዎች ይገባኛል ብለን ባርኪ እና የራሳችን ህይወት አይደለም፣ አይመለከትም። ጭንቅላቴ ረፈህ ተኛ በሉ። ቲንክ ጨርሰናል መሰለኝ። አም ሪሊ ሶሪ። አሁን ሜንሽን እንትን ማድረግ አልችልም። በጣም ይቅርታሽ። ሰው መቀበል አልችልም። አንዴ በእንትን እየላኩ ነው። አንዴ ልዝጋው። አንድ 2 3 ሰው ገስት ለማስገባት ሞክራለሁ።